ሰላም ጤና ይስጥልን ውድ ቤተሰቦቻችን እንደምን ሰነበታችሁ። በዛሬው ቪዲዮአችን እንግዲህ በዚህ ሳምንት ውስጥ በሶሻል ሚዲያዎቻችን ላይ የተዘዋወሩ አንዳንድ ቪዲዮዎችን ወደ እናንተ እናደርሳለን። ከነዚህ ቪዲዮዎች መካከል እንግዲህ በሀገራችን በዘይት የሚቀልዱ አንዳንድ ግለሰቦች ብቅ እያሉ ነው። በተጨማሪም ፍቅር ሲዝም በሳምሶን ቤቢ ጉዳይ ላይ አንዳንድ ነገሮችን ተናግሯል። እነዚህንና የተለያዩ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ሃይ ጋይስ ኩዊክ ኩዌስችን ማለት ነው። እኔ አሁን ገና አልወለድኩም ግን ልጅ ውስጥ ያለ የእናቶች ቀን ማክበር እችላለሁ ማለት ባሌ ልፈልጠው አስቤያለሁ። የእናቶች ቀን አክብርልኝ ምናምን ብዬና ከመፍለጤ በፊት ልወቀው ብዬ ነው። የእናቶች ቀን እናከብራለን እኛ ያሉለድን ግን ልንወልድ ያልን ሰዎች የእናቶች ቀን እናከብራለን ነው ይሰናከሉን ጀስት አዎ ማክበር ትችላለሽ እንደውም የነ ክብር ተቀበዩ ምናምን ብትሉኝ ደስ ይለኛል። በሉኝና መገዛውን ቃል ነግራችኋለሁ። ሚስት እንደዚህ ዘይት ነው ከተሸክራል በ3900 ብር ምንም በርሳታ በከንተኛው ለጫማው አደም የሚባል የወንዶች የወሊድ መቆጣጠሪያ ገበያ ላይ ሊሆን ነው። በጣም ደስ የሚል ዜና ነው። ከሌሎች እስከዛሬ ከነበሩት ለየት የሚያደርገው ምንድነው? ይሄ ነን ሆርሞናል ነው። ሲደረግም ደግሞ አንስቲጃ ተደርጎበት ስለሆነ በጣም በቃ ምንም ፔንለስ የሆነ ነገር ነው እና ገበያ ላይ ውሎ በቃ በደንብ ተቀባይነት ያገኛል ተብሎ ይጠበቃልና ቫስ ዲፈረንስ የሚባል ቦታ ላይ አለ። እሱ ጋር እንዳያልፍ ስፐርሙ የማድረግ ስራ ነው የሚሰራውና በቃ በጣም ኢፌክቲቭ ነው። ከ99 እስከ 100% ሙሉ ለሙሉ ይሰራል ተብሎ ነው የሚጠበቀው። ስለዚህ በቃ ገበያው ማይቀበልበት ምንም ምክንያት አይኖርም ማለት ነው። ትንሽ ግን ከሴቶች ጋር በሳጨ ነገር አለ። ምን መሰላችሁ? ማንኛውም የወሊድ መቆጣጠሪያ ሴት ላይ ሲደረግ ሆርሞን አላቸው አብዛኞቹ። ሆርሞናል ካልሆነ ደግሞ ሲገባም ሲወጣም በጣም ፔንፉል ነውና የወንዶች ሲሆን ግን ፔንለስ ነው። አንስቲጃ ተደርጎላቸው ነው የሚደረገው። ከእንደገና ደግሞ ሆርሞናል አይደለም። ታውቃላችሁ ሴት ላይ ያው ፍራል ማዲያት ያወጣል ሙዲ ያደርጋል ምናምንና በጣም ብዙ ሴት በቃ አይደለ ለነሱ ሲሆን እንዲ ነው እያለ ነው። ግን አስቡት ወልክ ይሄ ተሰጥቶ ማንኛውም ኮንትራሴፕቲቭ እዚህ ጋር የሚቀበሩ ማንኛውም ተሰጥቶ ልክ ሴት ሙዲ እንደሚሆነው ወንዶች ሙዲ ቢሆኑ አይ ቲንክ ህይወት ሞር ከባድ ምን ይመስለኛል። ወዲ ጋስ ቲንክ እዚህ ውስጥ ግመል የምትጠብቀው ልጅ ማለት ነው በጌታ ማለት ነው በእግዚአብሔር ሰላም እንኳን ባትለኝ ጠዋት በኢትዮጵያ 2 ሰዓት ሁሉ ጊዜም እንደምታውቀው ማለት ነው ዙባላ ወይ ቆሻሻ ልጥል ስመጣ እዛ ጋር ምግብና ውሃ አስቀምጥልሃለሁ። ጌታን በእናትናና ውሰድ ችግር የለው። በራችን ላይ ካሜራ ምናምን የለም እና ደግሞ ማለት ነው ግመሎቹ ስታግዝ ምናምን በዛ ጋር ስታልፍ መውሰድ ትችላለህ። በእናት ውሰድ 1-2 ቀን ሞክራለሁ ከወሰድ ሁሉ ጊዜ ማስቀምጥልሃለሁ ማለት ነው። ፕሊዝ ወንድሜ በእናት በህይወት ማለት ነው ደስታ የሚሰጥ ነገር ምንድነው? ጥሩ ምግብ መብላት ተምራጣ አምቦሃ በሳሳ ኮካ ሚሪንዳ ፋንታ ቢራ ምናምን መጠጣት። እኔ በጣም ጥሩ ባል ነኝ ልንገርህ። በጣም ታማኝ ክርስቶስን ነው የምልህ። ሌባነ ታስታውቃለህ። ስለራሴ ይሄን ያህል ከፍ ማድረግ እንዲህ ነኝ እኔ የሚለውን ቃል ራሱ የሚጠቀም ሰው ኖርማል አይደለም። የሆነት በተግባር የምንመለከተው ነው የሚሆነው እንጂ እንደዚህ ስንት ዓመት የኖሩት ምን ይበሉ እንደዚህ 3 ልጅ ይዘህ የምትበት ነው እንደ ደህና ነገር ታወራለህ እንዴ ደግሞ እና ብትመለስ ብትታረቅ ይሻላል። ካለዛ የባሰ ነገር የከፋ ነገር እንደሚደርስብህ ነው የምነግርህ። የሚታየኝ እሱ ነው። ተው ህፃን ያጫውት ቤቢ። በዚህ ሂደት በባልና ሚስት መካከል የሚደረግ ፍቺ ልጆችን በስነ ልቦና ጉዳት እንዳደርስ ሁላችንም ነግበኔ ብለንም ይሄን ነገር ዲስካሬጅ ማድረግ አለብን። ልጆቹ ትምህርት ቤት ሄደው የሚሳቀቁበት አይነት ኮንቴንት በማህበራዊ ሚዲያ ያለ እናታቸው ፈቃድ ያለኛ እውቅና የሚለቀቅበት አግባብ ትክክልም አይደለም። ህጋዊ እርምጃም የምንወስድበት በመሆኑ ይሄንን የምታረጉ ሰዎች ልትታቀቡ ይገባል። ይሄንን ቪዲዮ የኔ ደንበኛ ያለሷ እውቅና ነው የተለቀቀው መገመት የምንችለው ነውና እሷ ልትለቅ አትችልም አለቀቀችምና ባካችሁ ይሄን የምታረጉ ሰዎች ህጉን ብታከብሩ መልካም ነው የምለው። እኔ እንግዲህ ያው በኔ በኩል ምንም እስካሁንም የወጣ ነገር በዚህ ቪዲዮ እንደምትመለከቱት እንግዲህ የገዛ አባቱ ህፃን ልጁን ድራፍት እያጠጣው እንመለከታለን። በርቀት ነው የተቀረጸው እንደምንመለከተው። እንግዲህ በባህላችንም እንዲያው ለህፃናትም እንደዚህ አይነት ነገር ማድረግ ተገቢ አይደለምና ወላጆች እንግዲህ ለህፃናት የምናስተምራቸውን የምናስለምዳቸውን ነገሮች ብናስተውል መልካም ነው እንላለን። ውድ ቤተሰቦቻችን እንግዲህ ለዕለቱ ያዝንላችሁ መረጃዎች እነዚህ ይመስሉ ነበር። ቸር እንቆይ።